በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ የዘላለም ርስት መውረሻን የሰጣችሁ የእናታችን እመቤታችን የድንግል ማርያም የኪዳነ ምሕረት ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ይሄ የሱባኤያችን መጨረሻ ነው። ምስጋና ጸሎታችንን አድርሰን ወደ ትምህርታችን እንገባለን። እግዚአብሔር አምላካችን እናመሰግናለን። የምታስጀምር የምታስፈጽም አንተ ነህ። ስጋን የምታበረታ ሰው መጾም እንዲችል የምትረዳ አንተ ነህ። ጸሎትን የምትሰማ ስጋ ለባሹን ሁሉ ልመና የምታደምጥ አንተ ነህ። በፊት ያቀረብናቸውን ጸሎቶች ልመናዎችን ስለሰማህ ደግሞ ወደፊት ስለምሰማ እናመሰግናለን። አቤት በእያንዳንዱ ቤት ገብተህ የሰዎችን ችግሮች ስለምትፈታ በልመናችን ጸሎታችን ደግሞ ከዚያ በላይ በአንተ ፍጹም ቸርነት ልክ በሌለው ወሰን በሌለው ፍቅር ስለምትረዳ እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እስከ ዘላለም ምስጋና ይገባሃል፣ ዛሬም ዘወትርም ለዘላለም አሜን። እንግዲህ ብሩካን የእግዚአብሔር ልጆች ዛሬ የምንመለከተው በድካም እንዳንፈጽም በሚል ርዕስ ነው። የመነሻ ጥቅሳችን የሐዋርያ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 6 ላይ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ የሚል ቃል የሐዋርያ ጳውሎስ ቃል ነው። እንግዲህ እግዚአብሔር ብሩካን በእኛ እግዚአብሔር የሚሰራው ስራ አለ። ሁላችን እጅ ላይ እሳት አለ። ሁላችን እጅ ላይ ትልቅ ልማት አለ። ለሰው የሚጠቅም፣ ለቤተሰብ የሚጠቅም፣ ለሀገር የሚጠቅም ለምንመራው ለምናስተዳደረው አደራ ተሰጥቶን ለምንመራው ቤተሰብ የሚጠቅም፣ ለወላጆቻችን ለእህት ለወንድሞቻችን የሚጠቅም፣ ለምንሰራበት የስራ ቦታ ለህዝባችን የሚጠቅም ስራ ስልጣን ይኖረን፣ መንፈሳዊ ኃላፊነት ቢኖረን፣ ካህናት ብንሆን ሁላችንም ባለን ነገር እጃችን ላይ እግዚአብሔር እንደሰራው የሰጠን ስራ ወይም ደግሞ በመጽሐፍ ቅዱስ ቋንቋ መክሊት አለ። ያ ስራ በእግዚአብሔር ቅዱስ ሐሳብ ዘላለማዊ ሐሳብ ተወስኖ የተሰጠን ስራ ነው። ለምሳሌ እኔ ለስሙ እንድዘምር፣ ለስሙ እንድገጥም፣ ለስሙ እንዳዜም፣ ለስሙ እንድሰብክ ተጠርቻለሁ እና ይሄ ስራዬ እስከ ክርስቶስ መምጫ ቀን ድረስ እኔ በህይወት ብቆም እንደው እድሜ ሰጥቶኝ በህይወት ብኖር ሺህ ዓመት ቢሆን የጌታችን መምጫ እስከ 1000 ዓመት ድረስ ይቀጥላል ማለት ነው። የእግዚአብሔር ሐሳብ አይቋረጥም። በእናንተ ውስጥ የተለያየ በጎ ነገር የምታደርጉ ሰዎች የእናንተ ተግባርና ስራ እስከ ጌታችን ምጽአት ቀን ድረስ ነው የማይቆረጥም። አንዳንድ ጊዜ ይህንን የማይረዱ ሰዎች ይገጥማሉ። ቅዱሳንም አባቶቻችንም እንዲህ አይነት የህይወት ችግር ገጥሟቸው ነበር። ለምሳሌ ትልቁ ነቢይ ኤልያስ በአክዓብ ዘመን እስራኤልን ያንቀጠቀጠ ሰማይን የነካ ነቢይ ነበር። እውነት ለመናገር በጣም ጸሎቱ የሚሰማለት በጸሎቱ ሰማይን የሚከፍትና የሚዘጋ እግዚአብሔር አፍ ለአፍ የሚያናግረው ሰው ነበረ ነቢዩ ኤልያስ። ነቢዩ ኤልያስ ሲባል ነገስታት ጅማታቸው ይፈታ ነበር። በድንጋጤ በጣም ይፈሩት ነበር እና እሱን ካላጠፋን ሰላም የለንም ትል ነበረ። የአክዓብ ሚስት ኤልዛቤል በጣም በክፉ ነበር የሚጠሉት። ምክንያቱም እሱ ጦር አሰልፎ ትጥቅ ታጥቆ ሳይሆን በመንፈሳዊ ትጥቁ በጣም የማይበገር ጠንካራ ነብይ ነበር። ይሄ ደግሞ እግዚአብሔር በሱ ላይ የነበረው ዓላማ የእግዚአብሔር ኃያልነትና ቁርጠኝነት የሚታይበት ሰው ነበር። አንዳንዴ ሰው እግዚአብሔር ባህሪው የሚታይበት ይሆናል። በጣም ደግ ሰው ስትመለከቱ በዛ ደግነት ውስጥ የእግዚአብሔርን ደግነት ነው ማየት ያለባችሁ። እግዚአብሔር ለክብሩ መገለጫ ምስክሮች እንድንሆን ነው። የማይታይ አምላክ በሚታየው ፍጥረቱ ይታወቃል ይባላል። ደግ ሰው ስትመለከቱ ደጉ እግዚአብሔርን ለመረዳት አይቸገረንም። በቃ ለካ ሰው እንደዚህ ደግ ከሆነ እግዚአብሔር ምን ያህል ደግ ይሆን ብለን እንላለን። እናታችንና አባታችንን ወላጆቻችን በጣም የሚቀርበንን ሰው ደግነት ስንመለከት ደግሞ አንዳንድ ጊዜ በጣም ቸር ሰው ስታዩ ደግሞ በቸርነት የሚሰጥ ስታዩ እግዚአብሔርን ቸርነት መመልከቻ ነው።
ደግሞ ብርቱ ቅጣት፣ ብርታት፣ ፍርድ የሚችሉ ደግሞ ሰዎችን ስታዩ እግዚአብሔርን ብርታት ከተነሳ እግዚአብሔር እሳት መሆኑንም የምንመለከትበት ነው። ኤልያስ እንደዚህ አይነት ሰው ነበር። ምሕረትም እሳትም የሆነ አምላክ እንዳለን የሚያስተምር ሰው ነበር። በጣም ብርቱ ሰው ነበር። ጸሎቱ ዝናብ ያዘንባል። ይሄ ምሕረት ነው። ጸሎቱ ዝናብ ይከለክላል። እንዲህ አይነት ሰው የነበረ ሁሉም ይፈራው የነበረ ገሚሶቹ ሊያዩት ቢጸልዩለት የነበረ ሰው የሆነ ቦታ ላይ ግን መሞትን ተመኘ። ግደለኝ አለ ማለት ነው። ደከመው። በቃ የደከመው ዛቻ ሰምቶ ነው። ስለሱ ወሬ ሰማ ማለት ነው። የንጉሱ ሚስት ኤልዛቤል ነቢያትን ገድሏልና የኔን ነቢያት የጣዖት ነቢያትን ገድሎብኛልና አንገቱ ራሱ ላይ አያርፍም ብላ ዛተችበት። በዚህ ቀን በዚህ ሰዓት ያ ማለት እሰይፈዋለሁ የሚል ዛቻ ነው። እና እሱ ከሞት የሚያድን አምላክ እንዳለው በደንብ ያውቃል። እሳት ከሰማይ እያወረደ የሚበላ ብርቱ ሰው ነው። ግን የሆነ ቀን ግን ደከመው እና ብርቶች መድከማቸው የማይጠብቁ ሰዎች መንፈሳዊ ዝለት ሊያጋጥማቸው መቻሉ አዲስ ነገር አይደለም። በመንፈሳችሁ በጣም የበረታችሁ በእምነታችሁ የጠነከራችሁ ሰዎች የሆነ ቀን ራሳችሁን ደክማችሁ ብታገኙት አስታሙት እንጂ ተስፋ አትቁረጡበት። እንደገና ሰው ሰርቫይቭ ያደርጋል፣ እንደገና ይመልሳል። እንደገና ወደ መንፈሳዊ ብርታታችሁ ትመጣላችሁ። እግዚአብሔር የሰጣችሁን አይወስድባችሁም። ብርታት እግዚአብሔር ጸጋ ነው። መሀል ላይ ድካማችንን የሚያሳየን እንዳንታበይ ነው እንጂ ደክመን እንድንቀር አይደለም። እና ኤልያስ ደከመው በቃ እና ግደለኝ ብሎ ራሱን በሁለቱ ጉልበቶች መካከል ቀብሮ ኩርመት ብሎ ጸሎት ጸለየ። እኔ ከአባቶች አልበልጥም፣ ምን አደርጋለሁ ብቻዬን እዚህ ምድር ላይ ግደለኛል። ያ ትልቅ ነቢይ፣ ያ ብርቱ ነቢይ በድካም እንዲጠቀለል ለመነ እና እሱ እንዳሰበው ኤልያስ በዛ ሰዓት ቢሞት ኖሮ አሸናፊ የምትሆነው ኤልዛቤል ነበረች። ኤልዛቤል በሰይፏ ከመታችው ይልቅ በምላሷ እንደገደለች ይቆጣል ነበር። እግዚአብሔር ግን በሱ ላይ የጀመረውን ስራ እስከ ክርስቶስ ምጽአት ቀን ድረስ ይፈጽማልና አልገደለውም፣ አልሰማውም። እንደውም ይልቁን አበረታው፣ አጠነከረው። ምግብ ብላ፣ ተነስተኛ፣ እረፍት አድርግ፣ ሂድ ብሎ መንገድ ሩቅ ነው ብሎ ወደ ሌላ ስምሪት ግብረ ተልኮ አሰማራው እና እግዚአብሔር ጸሎታችንን ሁሉ እንኳን አልሰማን። አንዳንድ ጊዜ በቃ የኔ ነገር ምን አደርጋለሁ ባልኖርስ፣ በቃ ይሄን ነገር ተሸክሜ ይሄን ሁሉ መከራ ተሸክሜ ምን አደርጋለሁ ብለን 4 ነጥብ ለህይወታችን ምዕራፍ እንሰጣለን። እኛ ሰጠን እንጂ እግዚአብሔር አልሰጠን። ስለዚህ እግዚአብሔር ያልሰጠውን 4 ነጥብ ይቀጥላል ማለት ነው። እንኳን ቀጠለ። ለምን? ቅድም እንደሰማችሁት ነው። በእኛ ያለውን በጎና መልካም ስራ እስከ ክርስቶስ ምጽአት ቀን ድረስ እንደሚቀጥለው እናምናለን። አምናለሁ። ሐዋርያው ጳውሎስ ተግባር ቃል ነው። ይሄ በሁላችን ህይወት ላይ ነው። ብዙ ሰዎች ካህናት የነበራችሁ፣ ዲያቆናት የነበራችሁ በተለይ ሲቪል ሆናችኋል። በየመስሪያ ቤቱ ያላችሁ ዛሬ ይሄ ቃል እናንተን ነው የሚናገረው። ልክ አይደላችሁ። እግዚአብሔር በእናንተ ላይ የጀመረውን ቅባት አድርቃችኋል። እናንተ ሲቪል ሰራተኞች አይደላችሁም። ስሩ፣ ስራ፣ ችግር የለም። ነጋዴዎችም ሆናችሁ ነግዱ፣ ባለስልጣናትም ሆናችሁ ሰልጥኑ፣ ችግር የለም። ግን የእግዚአብሔር ስራ ግን እግዚአብሔር ስራ ነው። መታችሁ ተንሱ ለጸሎት ማለት መዘመር ለእግዚአብሔር እኒህ ብሎ ሰዓታት መቆም ግን አለባችሁ። በእኛ ላይ ሊሰራ ያሰበውን ስራ እግዚአብሔር እስከ ክርስቶስ ምጽአት ቀን ድረስ ሊፈጽም አድርጎ ነው የሰጠን። አያችሁ፣ ስራውን ትተን መሄድ አመፅ ይሆንብናል። እግዚአብሔር ላይ ማመፅ ይሆንብናል። ግን ምንድነው ዛሬ ከኤልያስ የተማርነው? የጀመርነውን መፈጸም፣ ቢደክመን እንኳን መቀጠል ነው። ኃጢአት ሰርታችሁ ሊሆን ይችላል፣ ንስሐ ግቡ። ንስሐ የማይቀድሰው ሰው የለም። ሌሎቻችሁ ምዕመናን እንደዚህ አይነት ትልቅ ስራ የምትሰሩ አላችሁ፣ ድሆችን የምትረዱ አላችሁ። እስከ ክርስቶስ ምጽአት ቀን ድረስ ቀጥሉ፣ እንዳትማረሩ። የስሜት አገልግሎት እንዳይኖራችሁ። እናንተ የሚሰማችሁ ስሜት አይደለም እውነት፣ የእግዚአብሔር ሐሳብ ነው እውነት። እሱ ምንድነው? እስከ ጌታችን ምጽአት ቀን ድረስ እናንተን ወደፊት ይዞ መሄድ ነው የእግዚአብሔር ሐሳብ። በዚህ በቸርነታችሁ ቅድም ብያችኋለሁ። ቸር ሰው የእግዚአብሔር ቸርነት መገለጫ። በቸርነት የምትታወቁ ሰዎች ቸርነታችሁ እስከ መጨረሻው ድረስ ቀጥሉ። ያችሁ ለምን መሰላችሁ? ያ የክርስቶስን መልክ እያሳያችሁ ኖራችሁ ሞታችሁ ማለት ነው። እናንተ የኢየሱስ ክርስቶስ መስታወት ሆናችሁ ማለት ነው። እናንተ ታጋሾች። አንዳንድ አስቸጋሪ ቤተሰቦች አሏችሁ። ምን ጥሎብኝ ነው እያለን
እስክንማር እስክንናገር የሚያደርስ አይነት ኃይለኛ ሰው አጠገባችን ሊኖር ይችላል። ወይ ልጆች ይሆናሉ፣ ወይ ትዳር አጋር ይሆናል፣ ወይ አማች ምራት ሊሆን ይችላል። ግን ታገሱ። ታጋሽነቱን የምታሳዩበት መስታወት ነው ያ መስታወት እና ምዕራፋችሁን አትቋጩት። እግዚአብሔር እንዳለ ኑሩ። እግዚአብሔር ቃል የሚለው እኛ የምናስበውን አይደለም። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ የሚፈጸመው ይህንን ተረድቻለሁ ነው የሚለው እግዚአብሔር ቃል። ዝም ብሎ ሜዳ ላይ የሚቀር መልካምነት አይደለም። እግዚአብሔር ለእናንተ ለእኔ ለእናንተ ይሰጣል። ይህን በደንብ ተረድታችሁ አምናችሁ መበርታት አለባችሁ። እግዚአብሔር ልጆች በጣም ስውር ስራ የምትሰሩ ሰዎች አላችሁ። አሁን ሚዲያ ላይ ልናገረው ማልችለው መንፈስ ቅዱስ የሚያውቀው በውስጥ የምትሰሩት መልካም ስራ ያላችሁ ምዕመናን ያንን መልካም ስራችሁ እንዳታቋርጡ። ያው ተግዳሮት ይኖረዋል ስራ። አብርሃም ሰይጣን በእንግዳ ተመስሎ መጥቶበት ነበር ይባላል። የሆነ መንገድ ላይ እግዚአብሔር ስትቀበሉ ሰይጣን ሊፈታተናችሁ ይሞክራል። ግን ስለተሸነፈ ጠላት አይደለም አሁን እኛ የምናወራው፣ ስለ አሸናፊው እግዚአብሔር ነው። ሁሉን የሚችል አምላክ፣ የሚረዳ አምላክ፣ ቅድም እንደተባለ ሐሳቡ እስከ ክርስቶስ ምጽአት ቀን ድረስ የማይቀየር አምላክ አለ ከኛ ጋር። ስለዚህ ፈተና ቢመጣባችሁ ዝም ብላችሁ ጸንታችሁ በመንገዳችሁ በተሰጣችሁ ስራ ላይ አተኩሩ። መልካም ስትሰሩ የሚያዘሏችሁ ሰዎች ይልክባችኋል ጠላት። ታማኝ ስትሆኑ የሚያሳፍሯችሁ፣ ከስራ ላይ ያስባሯችሁ፣ የሚታገሏችሁ፣ በህይወታችሁ ታማኝነት ዋጋ እንደሌለው እንዲሰማችሁ የሚያደርጉ ነገሮች ሊገጥማችሁ ይችላሉ። ግን ታማኞች ነው። የእግዚአብሔርን ታማኝነት በተግባር ታሳያላችሁ። አያችሁ፣ እግዚአብሔር አክሊል አለው። ሰማይ ብቻ አይደለም፣ ገነት ብቻ አይደለም ያለው፣ አክሊልም አለው በሰማይ ሽልማትም አለው። አባታችን የሚደርብልን የዘላለም ክብር አለ፣ የዘላለም ብልጽግና አለ ሰማይ ላይ። ሰዎች ሁሉ በሰማይ እኩል አይደሉም። በነገራችን ላይ የአንዱ ክብር ከአንዱ ክብር እንደሚለያይ በከዋክብቱ የቅዱሳን ክብር የተለያየ ነው። ክብራችን የሚለያዩ በምድር ላይ በሚኖረን ታማኝነት ልክ ነው። የእግዚአብሔርን መልካምና ቅዱስ ስራ ለመስራት ባለን ቁርጠኝነት ምክንያት አቋርጠው የወጡ ተሸልመው አያውቁ። አንድ ጊዜ ቀነኒሳ በቀለ ማራቶን ይሮጣል ተብሎ በጣም ተጋኖ ተወርቶ ነበር ሚዲያ ላይ። እንደውም ለንደን ማራቶን ይመስለኛል። በጣም ሚዲያው በድምቀት ተናግሮት ነበር። የውጭ ሀገሩም የኛም ሀገር ሚዲያዎች እና ለማየት ፈልጌ ነበር ያን ጨዋታ። ቀነኒሳ አንበሳ የሆነ ሯጭ ነው ታውቃላችሁ። ሀገራችንን ያኮራ ያስከበረ ኦርቶዶክሳዊ ወጣት ነው። እግዚአብሔር ይባርከው ከነ ልጆቹ። ግን የዛን ቀን ደከመው። ቀነኒሳ መንገድ ላይ አቋርጦ ወጣ። ሪቫኑ ጋር ስላላገኘ ነው ሲሸለም አላየ ነው። ሮጧል፣ ግን አቋርጧል። የሰራችሁትን ስራ አቋርጣችሁ ወደ ሰማይ መሄድ አያሳፍርም? እግዚአብሔር ልጆች ያው ሄደን ኖረን እኮ ትተነው እንሄዳለን። የምንተወውም በሚያልፈው ዓለም ጉዳይ ነው። አንድ ነገር ምንተው ገንዘቤን ተበልቼ፣ ጊዜን ተበልቼ፣ ልቤን ተበልቼ አለን ይሻላል። እሺ ከዛ ምን እናተርፋለን? ስለተወን ምንም አናተርፍም። ይሄኛው ግን መበላት የሚባል የለውም። ታማኝነት፣ መልካም ስራ፣ በጎ ስራ ሌባ በማይሰርቀው ብል በማያበላሸው መዝገብ ተቀምጦ ይቀመጥላችኋል። ይህን ማወቅ ያስፈልጋል። ስለዚህ የእግዚአብሔርን ስራ ከኔ ከካህኑ ጀምሮ እስከ ክርስቶስ ምጽአት ቀን ድረስ ልንሰራው ይገባል። እግዚአብሔር አዋቂ ነው። ሲጠራን ሲለየን በዘላለም እውቀቱ ነው የሚለየን። እኛ ፈጽሞ አንረዳውም። ያንን ግን በዘላለም እውቀቱ የሚያደርጋል። ሐሳቡን ማን ይመረምራል? እግዚአብሔር ልጆች። ግን አንድ ነገር እናውቃለን። እኛ ሲጠራን መልካም ነው፣ ቅዱስ ነው ሐሳቡ፣ ምስጋና ይገባዋል። ስለዚህም በእኛ ላይ የጀመረውን ስራ እስከ ክርስቶስ ምጽአት ቀን ድረስ እንዲቀጥለው ይፈልጋል። እናት የሆንሽ እናት፣ መልካም እናት ሆነሽ በርችና ቀጢ። ጥሩ ሚስት ሆነሽ በርችና ቀጢ። አባት የሆንክ ጥሩ አባት ሆነ በርታና ቀጥል። እስከ መጨረሻው ጥሩ ባል ሆነ በርታና ቀጥል። መንገድ ላይ አታቋርጥ። የሥራ ኃላፊዎች ጥሩ የሥራ ኃላፊዎች ሆናችሁ ቀጥሉ። ሀገርን ምድርን የምታገለግሉ ሰዎች በታማኝነት ጥሩ ታማኝ አገልጋዮች ሆናችሁ ቀጥሉ። የእግዚአብሔር ሰራተኞች ጥሩ እግዚአብሔር ሰራተኞች ሆነን እንቀጥል። ማቋረጥ በፍጹም የለብንም። በድካም ሩጫችን እንዳይደመደም የሰማነውን በልባችን ጻፍ። የእግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ
አብሮን ይሁን። እንኳን ያደረሳችሁ ለሱባኤያችን ፍጻሜ ለኪዳነ ምሕረት በዓል። እግዚአብሔር ከኛና ከቤታችን ጋር ይሁን። ዩቲዩብ ሜምበር በመሆን አገልግሎቴን ለመደገፍ ያላችሁን ቁርጠኝነት ከልብ ያከብራለሁ። አጋፔ ቤተሰቦቼ ናችሁ፣ እንደ ስጋ ዘመዶቼ ነው የማያችሁ። እግዚአብሔር ይባርካችሁ። እንዴት እንደምትሆኑ ጄሚናይ መጠየቅ ትችላላችሁ። ቀላል መንገድ ነው። በወር የተወሰነ ገንዘብ ልትከፍሉ ትችላላችሁ፣ ወይ $3 ወይ $4። ግን አጋፔ ቤተሰብ ቻናሉ በጣም ደግፋችሁ ታቆሙታላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም